ደግሞ እነሳለሁ ብሎ ተናግሯል። ቃሉን ጠብቋል። ሞቶ ተነሳ። አሁን ይህ ክርስቶስን በጣም እንድናምኑ ያደርገናል። ማለት ከዚህ በፊትም በተደጋጋሚ እንደተነጋገር ነው ብዙ ሰዎች ባለሀብት እንሆናለን ብሎ ተነስተው ባለሀብት ሲሆኑ አሳይተውናል እና ጥሩ ነው። በተለያየ ዘርፍ ላይ ለምሳሌ ዶክተር ይሆናሉ ብሎ ተነስተው ዶክተር ይሆናሉ፣ ፓይለት ይሆናሉ ብሎ ተነስተው ፓይለት ይሆናሉ እና ጥረታቸውን እናደንቃለን። ግን ይህ የግላቸው ብቻ አይደለም፣ በጣም በርካታ ሰዎች ያደርጉታል። ሞቼ እነሳለሁ ብሎ ግን ሞቶ የሚነሳ አካል ግን አንድም የለም ዓለማችን ላይ። ሞቼ እነሳለሁ ብሎ እስቲ ይሞክረው፣ ሞቶ ይቀራል እንጂ ሞቼ እነሳለሁ ብሎ ሞትን ድል አድርጎ መነሳት የሚችል ግን የኔና የናንተ ጌታ ኢየሱስ ክርስቶስ ብቻ ነው እና ጌታችን ኢየሱስ ቃሉን እንዳወጣ እንደተናገረውም ሞተ፣ ከዛም ደግሞ ተነስቶ አሳየን። ስለዚህ አሁን በጌታችን በጣም እርግጠኞች ነን። ማለት ምንም ክርስቶስን እንዳንጠራጠረው ነው ያደረገን። ክርስትናን በጣም ጠንካራ የሚያደርገው አንዱ ነገር ይሄ ነው። ሞቼ እነሳለሁ ብሎ ሞቶ በተነሳ ጌታ ላይ የተመሰረተ እምነት ነው። ማለት ሞቶ በቀረ ሰው ላይ የተመሰረተ እምነት ላይ አይደለም ያለ ነው እና ይህ ክርስትናችን ላይ በጣም እንድንጠነክር ያደርገናል። የሆነ በዓለት ላይ እንድንመሰረት የሚያደርገን ይሄ ነው፣ የክርስቶስ ትንሣኤ። ለዛ ነው ጳውሎስ በመጀመሪያ ቆሮንቶስ መልእክቱ ምዕራፍ 15 ላይ ቁጥር 14 አካባቢ እንዴ ክርስቶስ ካልተነሳማ ስብከታችን ሁሉ ከንቱ ነው፣ የእናንተም እምነታችሁ ደግሞ ከንቱ ናታ ይላል። ክርስቶስ ካልተነሳ ስለዚህ የክርስቶስ ትንሣኤው ማዕከላችን ነው። አሁን ተመልከቱ ጌታ ሞቼ ይነሳለሁ ብሎ መነሳቱ በጣም እንደ ትልቅ ነገር የሚታይ ከሆነ የምርም የሚታይ ነው። ሌላ ነገርም ሲናገር እንድናምን ያደርገናል። ተመልከቱ፣ ሞቼ ይነሳለሁ ብሎ ቃሉን ጠብቆ ያንን ነገር ከፈጸመ ምንም ነገር ቢናገር አንጠራጠሩም። ለምሳሌ ሞታችሁ ትነሳላችሁ ማለት ሞታችሁ አትቀሩም ትነሳላችሁ ብሎናል። ስለዚህ እኔ አሁን ሞቼ እንደማልቀር 101% እርግጠኛ ነኝ። ክርስቲያኖች ሁላችንም ሞተን እንደማንቀር በጣም እርግጠኞች ነን። ምክንያቱም ጌታ ነው የነገረን። ጌታ የትንሣኤያችን በኩር ሆኖ እኔ እነሳለሁ ብሎ ተናግሮ ቃሉን ፈጽሞ ካደረገው እናንተም ደግሞ ትነሳላችሁ ካለን፣ እመጣለሁ ካለን፣ እወስዳችኋለሁ፣ እሰበስባችኋለሁ፣ ከኔ ጋር ደግሞ ትኖራላችሁ ካለን በቃ እርግጠኞች ነን። ጌታችን ኢየሱስ ላይ እርግጠኞች ነን። የማያሳፍር ተስፋን እንደሚሰጠን ስለ ቃሉ እናምነዋለን። በቃ እርግጠኛ የምንሆንበት ነገር ስላስቀመጠለን። አሁን ይህንን ትይዙና ቅዱስ ቁርባን ላይ ስጋዬ ደሜ ሕይወትን ይሰጣል ብሎ ከተናገረ ጌታ በቃ አልጠራጠሩ ነው። ስጋ ሕይወትን ይሰጣል፣ ደምን እውነተኛ ሕይወትን ይሰጣል ጌታ። አሜን። ክርስቶስን ስናምነው ጥርጣሬ ከኛ ይጠፋል። እምነት ጥርጣሬን ያስወግዳል። እምነት በጣም ፓወርፉል ነው፣ ኃያል ነው። ይህንን ግን የሚያደርገው ዝም ብሎ እኛ በራሳችን ተነስተን ብቻ እያመንን የምንሄደው ነገር ሳይሆን መንፈስ ቅዱስ ነው በልባችን ውስጥ እምነትን እያሳደገ የሚሄደው እና እንደዛ እንዲሆን የመጀመሪያው ነገር ንስሐ ገብቶ አሁንም ወደ ቅዱስ ሚስጥር መቅረብ ትልቁ መፍትሄ ነው። በመጽሐፍ ቅዱሳችን ላይ ግን ምን የሚል ቃል ተቀምጧል? ጌታችን ይህንን ታላቅ የሆነ ስርዓት ከመስራቱ በፊት በቃል አስተምሮ ነበር። ቀጥታ ወደ ስርዓቱ አይደለም የሚገባው ጌታ። ወደ ስርዓቱ ወደ ቅዱስ ቁርባን ስርዓት ከመግባቱ በፊት እንደምታውቁት በቃል አስተምሮ ነበር። ለምሳሌ ዮሐንስ ወንጌል ምዕራፍ 6 ላይ ዮሐንስ ወንጌል ምዕራፍ 6 ላይ ከቁጥር 27 ጀምራችሁ ስትመለከቱ ለሚጠፋ መብል አትስሩ ይላል ጌታችን ኢየሱስ። ለሚጠፋ መብል አትስሩ፣ የሰው ልጅ ለሚሰጣችሁ ለዘላለም ሕይወት ለሚኖር መብል ይልቁንም ስሩ ይላል። ለዘላለም ሕይወት ለሚኖር እርሱም የሰው ልጅ ለሚሰጣችሁ ለዛ መብል ስሩ። ለሚጠፋ መብል አትስሩ ያለው ታሪኩን ታውቁታላችሁ። ዮሐንስ ወንጌል ምዕራፍ 6 ላይ ከላይ ከፍዳችሁ ስትመለከቱ ጌታችን ምግብን አብልቷቸው ስለነበረ ያንን አይተው ሲከተሉት ነበር። ኖ እሱማ አሁን ትበላላችሁ፣ ትጠግባላችሁ፣ ግን አፍተሩ ያው መቼስ ትሞታላችሁ። ያ በራሱ የበረከተው ምግብ ሕይወትን የሚያድል አይደለም። እዚህ የበረከተው በተአምር እዚሁ ጌታችን አበረክቶ አብልቷቸዋል። ቀደም ሲል ግን ለአባቶቻችንም እግዚአብሔር ከሰማይ መናን አውርዶ ሲያበላቸው ነበረ እና ከሰማይ መናን አውርዶ ስለነበረ እንደዚህ አይነት ነገር ማየት ይፈልጋሉ። ስቲል አሁንም ሆዳቸውን የሚሞላላቸው አይነት ለቁመተ ስጋ የሚሆን አይነት ምግብን ነበር የሚመኙት። እዛ ጋር የሚያዩት አይሁዳውያን እንደዛ ነው። እና ጌታችን ነገራቸው፣ አባቶቻችሁ በዛ በምድረ በዳ መና በሉ ሞቱም፣ ሰው ግን አሁን ከእርሱ በልቶ ሕይወት እንዲሆነው ከሰማይ የወረደ እንጀራ ይህ ነው ብሎ ጌታችን ኢየሱስ ራሱን ይሰጣል ማለት ነው። ስለዛ ጌታ ምን አለ? ለሚጠፋ መብል አትስሩ። ለሚጠፋ መብል ነው ይልቁንም የዘላለም ሕይወት ለሚኖር የሰው ልጅ ለሚሰጣችሁ መብል ስሩ አለ። እዚህ ጋር በጣም ልናስተውል የሚገባው ነገር አንደኛ የሰው ልጅ ለሚሰጣችሁ ነው የሚለው። ለዘላለም ሕይወት የሚኖር መብል ነው። አዎ ያንን መብል የሚሰጠው ደግሞ የሰው ልጅ ነው። ለእሱ ደግሞ ስሩም ደግሞ ተብሏል። እንዴ ደግሞ ምንድን ነው የምንሰራው? አሁን ተመልከቱ። ከዚህ ታላቅ የሆነ ለዘላለም ሕይወት ለሚኖረው ለዚህ መብል የሰው ልጅ ለሚሰጠው መብል ስሩ ተብለናል።
ምንድን ነው ስራው? ይህንን መብል ለማግኘት ምን ልንሰራ ነው? በምን ስራስ ይገኛል? እዛው ጋር ጌታችን ኢየሱስ መልሶታል። ምን አይነት መልስ ያስቀመጠው? ወዲያውኑ ጠየቁት። ስለዛ ይህንን የእግዚአብሔርን ስራ እንድናደርግ ምን እንስራ አሉት አይሁዳውያን። እዛው ጋር ጌታችንን ጠየቁት። ምን እንስራ? ምን እናድርግ? ከዛን ጌታችን መለስ አደረገና ይህ የእግዚአብሔር ስራ አለ እርሱ በላከው በልጁ እንድታምኑ ነው። በስመ አብ። ከቅዱስ ምስጢር ለመሳተፍ የጌታን ስጋና ደም ለመቀበል የሰው ልጅ የሚሰጠውን ለዘላለም ሕይወት የሚኖረውን መብል ለማግኘት ስሩ ተብሏል። ያ ስራ ግን በቃ አምነን ማመን ነው። አለቀ። አምነን መቀበል ነው። አምነን በእምነት ወደዛች ቅድስት ጠረጴዛ መቅረብ ወይም በእምነት ወደዛ ታላቅ የሆነ ወደ ቅዱስ ምስጢር መጠጋት ነው። ስለዚህ ጌታችን ከኛ የሚፈልገው እምነት ነው። አምነን ምንድነው ቅዱስ ጳውሎስም ደግሞ እንደተናገረው በመጀመሪያ ቆሮንቶስ መልእክቱ ምዕራፍ 11 ላይ በቃ ኃጢአት ብናደርግ ተናዘን መቅረብ ብቻ ነው እንጂ የሆነ ለፍተን ጥረን ግረን ምናምን የምናገኘው አይደለም ቅዱስ ቁርባን። እንደውም በክርስትና ሕይወት ይሄ ተጋድሎ ይሄ መንፈሳዊ ተጋድሎ ራሱ በቅዱስ ቁርባን በኩል የምታገዘን የምናገኘው ነገር ነው፣ ትሩፋት ነው። በቅዱስ ቁርባን በኩል ጸጋውን ተቀብለን ከዛ ጸጋ የተነሳ የምንሰራው ስራ ነው እንጂ በትሩፋታችንና በገድላችን የምናገኘው ቅዱስ ቁርባን የለም። በትሩፋት በገድል የሆነ በቃ በጣም ተጋድለን መንፈሳዊ ተጋድሎ ኖሮን ከዛን ቅዱስ ቁርባን አንሸለምም። እንደዛ ቅዱስ ቁርባን ሽልማቱ ነው አያውቅም። ቅዱስ ቁርባን በቤተክርስቲያን ታሪክ ውስጥ ሁልጊዜም ቢሆን መድሰን ነው፣ መድኃኒት ነው፣ ሁልጊዜም ቢሆን አጋዥ ነው። ስለዛ ወደ ቅዱስ ቁርባን ቀርበን ስንመለስ ነው ምንድነው ኃይልን አግኝተን በኃጢአት ላይ በሰይጣን ላይ በዓለም ላይ ድል አድራጊዎች ሆነን የምንመለሰው። ልክ ቅዱስ ዮሐንስ አፈወርቅ ዮሐንስ ወንጌልን በተረጎሙበት ስብከቱ ላይ እዚህ ዮሐንስ ወንጌል ምዕራፍ 6 ሲያብራራ ምን ይላል? እንግዲህ ወደዚች ወደ ቅድስት ጠረጴዛ እንቅረብ ይላል። ቅድስት ጠረጴዛ የሚለው መሰዊያውን ነው፣ ወይም እኛ ታቦት እያለን የምንጠራውን ማለት ነው። ወደ ቅድስት ጠረጴዛ እንቅረብ፣ ወደ ቅዱስ ቁርባን ማለት ነው እንቅረብ። ስለዚህም ከቅዱስ ምስጢር እንሳተፍ ማለት ከቅዱስ ቁርባን እንካፈል ይልና እሳት እንደሚያጋሳ አንበሳም ለሰይጣን አስፈሪ ሆነን እንመለስ ይላል። አስቡት፣ አንበሳ በራሱ ምን ያህል አስፈሪ እንደሆነ ታውቃላችሁ። አንበሳ አስፈሪ ነው፣ ተኝቶ እንኳን ያስፈራል። እንደውም ቅዱስ ዮሐንስ አፈወርቅ የጌታችንን ሞት ሲያነሳም አንበሳን ያነሳል። ጌታ በመስቀል ላይ እያንቀላፋ ራሱ እየሞተ እያንቀላፋ አለት ይሰነጠቃል፣ መሬቶች ይንቀጠቀጣሉ፣ የቤተ መቅደስ መጋረጃ ይቀደዳል። እዛ ጋር የጲላጦስ ሚስት ትጨነቃለች እና ከሞቱ ሰዎች ከምድር ብዙዎች ይነሳሉ እና ጌታችን ኢየሱስ ሞቱ ራሱ አስደንጋጭ ነው፣ አስፈሪ ነበረ እና ይህንን ያነሳና ቅዱስ ዮሐንስ አፈወርቅ ይላል አንበሳ አንቀላፍቶ ራሱ ተረበን ነው፣ በጣም ያስፈራል ይላል። ጌታችን የምርም ከይሁዳ ነገድ የሆነ አንበሳ ስለሆነ ማለት ነው። እና ምንድን ነው ቅዱስ ዮሐንስ አፈወርቅ የቅዱስ ቁርባንን ነገር ደግሞ ያነሳና እንግዲያውስ ከቅዱስ ምስጢር ተካፍለን አለ ወደ ቅድስት ጠረጴዛ ቀርበን እሳት እንደሚያጋሳ አንበሳ ለሰይጣን አስፈሪ ሆነን እንመለስ ይላል። እንዳልኳችሁ አንበሳ አንቀላፍቶ ራሱ ያስፈራል። ጭራሽ ደግሞ ሲያጋሳ አስቡት፣ ሮር ሲያደርግ ሲያጋሳ አንበሳ፣ ያውም እሳት የሚያጋሳ አንበሳ ደግሞ ቢሆን አስቡት። ልክ እንደዛ ለሰይጣን አስፈሪ ሆነን እንመለስ። በምን? በቅዱስ ምስጢር ከቅዱስ ቁርባን ተካፍለን ይላል። ምን አይነት ጸጋ ቢሰጠን ነው በዚህ በቅዱስ ቁርባን ውስጥ። እና ጌታችን በቃ ለሚጠፋ መብል አትስሩ፣ ይልቁንም ለዘላለም ሕይወት ለሚኖር የሰው ልጅ ለሚሰጣችሁ መብል ስሩ እንጂ ያለ። ያ ስራ ደግሞ እምነትም አለ፣ እርሱ በላከው እንድታምኑ። ስለዛ እምነት አለ፣ መብል አለ። የሰው ልጅ የሚሰጠን ነው ያ መብል። ስለዛ የሰው ልጅ መብልን ይሰጣል፣ የምንቀበለው ደግሞ በእምነት ነው ይላል። በእምነት ነው። አንዳንድ ሰዎች አይ እዚህ ጋር የሚለው መብል እምነት ነው የሚሉ ሰዎች አሉ። ነው አይደለም። እምነቱ አይደለም፣ ማን ነው ይቅርታ፣ መብሉ አይደለም እምነት፣ ስራው ነው እምነት ተብሎ የተጠራው። በስራው ያንን መብል እናገኛለን የተባለው። ስራው ደግሞ ምንድነው ተባለ? ማመን ነው። ስለዛ ስናምን ይህንን እንቀበላለን። ታዲያ ምንድነው ይህንን ነገር ሲያብራራ ዝክሩ ቁጥር 50 ጀምሮ ስንመለከት ዮሐንስ ወንጌል ምዕራፍ 6 ላይ ማለት ነው የሰው ልጅ የሚሰጣችሁ ብሎ የተናገረው ምንድነው ሲባል እኔም ለዓለም የምሰጠው ጌታችን ኢየሱስ ነው። በነገራችን ላይ አንድ ራንደም የሰው ልጅ ማለት አይደለም። ጌታችን ኢየሱስ ነው የሰው ልጅ የተባለው። የሰው ልጅ ለሚሰጣችሁ ተብሎ የተነገረው ጌታ ነበር እና ጌታ ምን አለ? እኔም ለዓለም የምሰጠው እንጀራ ወይም ህብስት፣ አማርኛው ላይ እንጀራ እያለ የሚተረጎመው ህብስት ነው። እሺ ህብስት ነው።
ህብስት መሆኑ ያን ያህል በጣም ኮንሰርን የሚሆንበት ምክንያት እንደሆነ እነግራቸዋለሁ። ግን ኤኒዌይስ እኔም ለዓለም ህይወት የምሰጠው እንጀራ ወይም ህብስት ስጋዬ ነው ይላል። ማን የሚሰጠው? እኔ ይላል። የሰው ልጅ የሚሰጠው መብል ይህ ስጋው ነው፣ ስጋዬ ነው። ስጋዬ የበላ ደሜን የጠጣ የዘላለም ህይወት አለው አለ ጌታ ኢየሱስ። አሁን እናምኗለን። በቃ አለቀ። ጌታችን ይህን የተናገረው በቃሽ። አሚን። ጌታ ሆይ አንተ ከተናገርክ ተናገርክ፣ እንቀበላለን። አምስት ላይ እንደተነገረው እግዚአብሔር ይለምናል። ኑ ልጆቼ ታረቁኝ ብሎ ማለት ነው። ኑ ልጆቼ ወደ እኔ ተሰብሰቡልኝ እያለ የሚለምን አምላክ እኮ ነው ያለን። እንደ ክርስቲያኖች ያለ አምላክ እኮ በጣም የምርም ዮሐንስ እንደሚናገረው በቃ ፍቅር የሆነ አምላክ ነው ያለን እና አረ ኑ ልጆቼ ብሎ የሚለምን ጌታ ስላለን ሁሌም ቢሆን በንስሐ ወደ እርሱ መቅረብ ነው እና ጌታችን እንግዲህ ሳጠቃልለው ስጋዬን ካልበላችሁ ደሜን ካልጠጣችሁ በራሳችሁ ሕይወት የላችሁም ካለ በኋላ መልሰን ደግሞ ልክ አይ አንተ ብትልም ጌታ ሆይ እኛ ግን አለን ይመስላል እና እንደዛ ስላልሆነ በተቻለ መጠን የጌታችንን ቃል ማክበር ደግሞ የሰጠን ተስፋ አለ። ጌታችን አንዳች ሆነች እንደው ታላቅ ተስፋ ሰጥቶናል ማለት በቃ ለዘላለም ከኔ ጋር ትኖራላችሁ ብሎናል እና የምንናፍቀው የጌታችንን መምጣትና ከእርሱ ጋር ለዘላለም መኖር ነው። ጋይስ እዚህ ምድር ላይ የምንኖር በጣም ለጥቂት ጊዜ ነው። በጣም ለጥቂት ግፋ ቢል 60 እና 80 ዓመት ነው። ከ80 ዓመት ካለፍን በኋላ ዓለም ምንም ስለማታስደስተን አያጓጓንም መኖር እዚህ ዓለም ላይ ግን ለዘላለም ግን በደስታ የምንኖርበት ህይወት ከፊታችን ተዘጋጅቶ እየጠበቀን ያ የተዘጋጀልን ነገር ደግሞ እንደው ከትናንት ወዲያ ምናምን እንደውም እያልኩት ነበር። እዚህ አሁን ይሄ ኮሪደር ልማቱ አለ አይደለ? እዚህ ኮሪደር ልማቱ ላይ እንዳለው አረንጓዴ ተክል እንደዛ ምናምን ብላችሁ ራሱ እንዳጠብቁ እንደዛማ እሱማ ይሄው የኛ ሀገር መንግስት አዘጋጅቶልናል። እንዴ እግዚአብሔር የኛ ሀገር መንግስት ያዘጋጀውን ያዘጋጃል? ኧረ በፍጹም። ስለዛ መጽሐፍ ምን ይላል? ዓይን ያላየው ጆሮ ያልሰማው አእምሮ እንኳን ያላሰበው እግዚአብሔር አሁን ለወዳጆቹ ያዘጋጀው አንድ ታላቅ ነገር አለ። ስለዛ ከእርሱ ጋር ከክርስቶስ ይህን ሁሉ ነገር የምናገኘው በክርስቶስ በኩል ማለት ነው። ክርስቶስ ነው የሁሉ ነገር ለመናገር እና አንዳች የሆነ ነገር ከፊታችን ይጠብቀናል። ታላቅ የሆነ ህይወት ዘላለማዊ የሆነ እና ከዘላለማዊ ቤተሰባችን ከክርስቶስ ጋር መኖርን ደግሞ የምንፈልግ ከሆነ ይህ ቅዱስ ቁርባን በቃ መስተር ግድ ነው ማለት አማራጭ አለ፣ ኦፕሽናል አይደለም። ግን አማራጭ ነገር አይደለም፣ ግድ ነው እና ጌታችን እንደዚህ ብሎ በግልጽ ተናገረ እና ጴጥሮስ የመለሰው አንድ መልስ አለ። ከጴጥሮስ በፊት እችን ብቻ ተናግሬ እጨርሳለሁ። በጣም ይቅርታ አድርጉልኝ እና ብዙዎች እንትን አሉ፣ ይህ የሚያስጨንቅ ንግግር ነው አሉ። ስጋዬን ደሜን እያለ ጌታችን ሲናገር ያስጨንቃል፣ እንዲህ ያለው ነገር ያስጨንቃል አሉ። ከዛ ጌታችን ኢየሱስ መለስ አደረገና ተናገረ። እንደውም ሲናገር ሲመሰከርላቸው እንዴ ታዲያ እንግዲህ የሰው ልጅ አስቀድሞ ለነበረበት ሲወጣ ብታዩ ምን ልትሉ ነው አላቸው። ክርስቶስ መጥቷል፣ ደግሞ ተመልሶ ይወጣል። ሲወጣ ምን ልትሉ ነው? እሱን ልትክዱ ነው ወይ ይልና ስጋ ምንም አይጠቅምም፣ እኔ የተናገርኩት ቃል ግን ሕይወትም መንፈስም ይላል። ይህንን ይዙና አንዳንድ ሰዎች እንዲህ ስጋ ምንም አይጠቅምም አለ ይኸው። ስለዛ እናንተ እንደምታስቡት የጌታን ስጋ መብላት ምናምን እንደዛ አይደለም፣ እሱማ አይጠቅምም ብሏል ይላሉ። ቅዱስ ዮሐንስ አፈወርቅ ይህንንም ይመልሳል። ምን ብሎ ይመልሳል? ስጋ አይጠቅምም የሚለው እንግዲህ ስለማን ስጋ ነው የተወራው? ስጋዬ ስላለ ስለ ክርስቶስ ስጋ ነው። ስለዛ የክርስቶስ ስጋ አይጠቅምም ማለት ነው ይልና ይህ ከኛ ይራቅ ይላል ቅዱስ ዮሐንስ አፈወርቅ። ይህ ከኛ ይራቅ፣ የክርስቶስ ስጋማ ይጠቅማል። በዕብራውያን መልእክቱ ላይም እንደተናገረው ቅዱስ ጳውሎስ ምን ይላል? የክርስቶስን ስጋ አንድ ጊዜ ፈጽሞ በማቅረብ ተቀድሳችኋል ይላል። የተቀደስንበት ይህ ስጋ አይጠቅምም፣ የማይጠቅም ነው። ስጋ ምንም አይጠቅምም። ያው ምንም ነው የሚለው በነገራችን ላይ ምንም አይጠቅምም እንዴት ይባላል? ስለዛ ስጋ ምንም አይጠቅምም ሲባል ስጋዊ በሆነ አስተሳሰብ አታስቡ። የእነርሱን አስተሳሰብ ነው ስጋ የሚለው። በመጽሐፍ ቅዱሳችን ላይ ስጋ የሚለው ስጋዊውን አስተሳሰቦችንም ስጋ እያለ ይጠራቸዋል። የስጋን ፈቃድ አትፈጽሙ ሲል ለምሳሌ እንደ ስጋ የሆኑ ምኞቶችን፣ ኃጢአቶችን ምናምን ማለት ነው እና የሆነ ካርናል የሆኑ አስተሳሰቦችን ወይም ከስጋ የሆኑ ስጋ የሆኑ ነገሮችን በዛ መልኩ የሚታሰብ አይደለም። እኔ የተናገርኩት ቃል መንፈስ ነው፣ ህይወት ነው። ስለዛስ ህይወት ይሆንላችሁ ዘንድ በእምነት አስቀድሞ በእምነት ነው የምትቀበሉት ብሎ ስለነበረ በእምነት ይህን መንፈሳዊ ነገር ትቀበላላችሁ። ስለዛ ልክ እንዲህ ብሎ አስረድቷቸው ራሱ ሄዱ፣ ጥለውት ሄዱ። ልክ ሲሄዱ ጌታችን ምን ማድረግ ነበረበት?
አስቡት፣ የሰው ልጅ ሊፈልግ ነው የመጣው። አረሙ ተመለሱ ሊል ይገባው ነበር። ግን ዞር ብሎ ሐዋርያትን ራሳቸውን እናንተ ደግሞ ልትሄዱ ትወዳላችሁ አላቸው። ካልተቀበላችሁ አውጋር ሄዱ። ግን ጴጥሮስ አንድ ነገር ተናገረ። ምን አለ? ጌታ ሆይ አንተ የህይወት ቃል አለ፣ ከአንተ ወዴት እንሄዳለን? ወደ ማን እንሄዳለን? ስለዛ ክርስቶስ የምርም የህይወት ቃል አለው፣ ከእርሱ ወዴትም ልንሄድ አንችልም እና ጌታችን በነገረን መሰረት ከዚህ ከቅዱስ ሚስጥር እየተካፈልን እንኑር። እግዚአብሔር ያክብርልኝ። ያጠፋሁት ነገር ካለ ደግሞ እታረማለሁ። እግዚአብሔር ይባርክልን፣ ቃለ ሕይወት ያሰማልን። በቀሪ ሕይወት ሁሉ እሱ ይክበርበት። የእሱ ምስክር ከመሆን የበለጠ ምንም ትልቅ ጸጋ የለም እና በርቱ። መላከ ሰላም እግዚአብሔር ይጠብቅልን። ሁላችሁም በዚህ የተሳተፋችሁ ሁሉ እግዚአብሔር ይባርካችሁ፣ ምስጢሩን ይግለጥላችሁ፣ ይግለጥልን። ምንም የእሱ ምስጢር እያደገ የሚሄድ ነው እና እሱ የቅዱስ ቁርባኑንም የሌላውንም ሰማያዊ ምስጢር ሁሉ በቸርነቱ ይግለጥልን እና እግዚአብሔር የተመሰገነ ይሁን። እግዚአብሔር ይመስገን። ብፁዕ አባታችን ቡራኬ ድረሰን። እንዴት አመሹ? እንኳን አደረሱት። እንኳን አብሮ አደረሰን። በእውነቱ የሚገርም ነው። የዛሬ እውነትም ታላቅ ምስጢር ነው። እኔ አንተን ያው በሌላ እንትን ነው እንደዚህ በአንድ ማዕድ አልተገናኘንም። የመጀመሪያ ነው እና እግዚአብሔር ይባርክ፣ እግዚአብሔር ይባርካችሁ። በእውነቱ የመንፈስ ቅዱስ አሰራር ረቂቅ መሆኑን በፍጹም ምንም የኛ ኃጢአት ቢከፋም ቢበዛም ከሱ ፍቅር በላይ የሆነ ከሱ ቸርነት በላይ የሆነ ነገር እንደሌለ እየተረዳሁ ነው። በተለይ እናንተን እንዴት እንደጠራችሁ እንዴት እንደሚጠቀምባችሁ የሱ ስራ ካልሆነ እውነቱን ለመናገር የሰው ስራ ነው ማለት የማይቻል ነው። እኔ እከታተላለሁ እንደው ጊዜ ያው ሳይኖረኝ ሲቀር በተለያዩ ምክንያቶች አቅሜ በላይ ሲሆን ነው እንጂ እከታተላለሁና በእውነት እግዚአብሔር ይመስገን። አሁን ለአንተም የተሰጠ ጸጋ በተለይ ደግሞ የድምፅ ጸጋ፣ የመዝሙር ጸጋ መቼ ነው? ዛሬ ነው? ትናንትና ነው? እንደዚህ ከአንድ ጉባኤ ላይ እንዲሁ ስትዘምር ተከታትዬ ነበር። ትናንት ማታ ነው እንጂ እንዲያውም ያንተን እየሰማሁ ነበረ ጋደም ያልኩኝና በእውነት እናንተን እንዴት እንደው ፈልጎ እንዳገኛችሁ እንዴት እንደሚጠቀምባችሁ እየገረመኝ ነው። እና እግዚአብሔር መንፈስ ቅዱስ አልተለየንም እና በርቱ፣ አይዟችሁ። መቼም የእሱ ምስክር ከመሆን የበለጠ የእሱ ክብር መገለጫ ከመሆን የበለጠ ምንም ያስደስት የለም በዚህ ዓለም። መቼም እዚያ መክብብ 12 ላይ ጠቢቡ ጨርሶታል። ደስ አያሰኝም የምትላቸው ዓመታት ሳይደርሱ ፀሐይ ሳትጨልም ከዋክብትም ሳይረግፉ ጨረቃም ደም ሳትመስል በጉብዝና ወራት ፈጣሪን አስብ። ይሄ ነው ደስ አያሰኝም የምትላቸው ዓመታት ሳይደርሱ። ቅድም አክሊል ሲል ነበረ እንደ በተለይ የሽምግልና ጊዜያት ልጹም ቢባል በየት ልስገር ቢባል በየት ላንብብ ቢባል በየት ሁሉም ነገር የተቀነሰበት ጊዜ ስለሆነ ያም አንዱ ነው። ሌላ ደግሞ ደስ የማያሰኘው ስንት የበሽታ ጊዜያት ይኖራሉ፣ የስራት ጊዜያት ይኖራሉ፣ የስደት ጊዜያት ይኖራሉ። ለማገልገል ከአቅማችን በላይ የሆኑ መንፈሳዊ ነገር እንስራ ብለን ተመኝተን እንዳይሆንልን የሚያደርጉ ብዙ ነገሮች አሉ። እነዚያ ናቸው ደስ የማያሰኙ። እነዚያ ሳይደርሱ ብሎ ፀሐይ ሳትጨልም እንደዚህ እንደናንተ የወጣትነት ጊዜ
ፀሐይ ማለት እንግዲህ የወጣትነት ጊዜ፣ የወጣትነት አገልግሎት ይሄ ፀሐይ ነው። በሁሉም ነገር ከዋክብት ሳይረግፉ እንደ ከዋክብት በእውነት የሚንከባለሉ ወዲያ ወዲህ የሚሉ ነጥተው የሚታዩ አይኖች ሳይፈዙ ማየት አልችል ሲሉ ሳይደክሙ ጨረቃም ደም ሰዓት መሰለ እንደ ጨረቃ ቶሎ ቶሎ የምንስቅባቸው በቃ ሰውን የምናስደስትባቸው ምንደሰትባቸው በቸርነቱ የሰጠን ጥርሶች ሳይወላልቁ ድድ ብቻ ሳይቀር እንደ ህፃናት አሁን ህፃናት እንኳን ያምርባቸዋል ያው ሲስቁ ጨረቃም ደም ሰዓት መስል ማለት ጥርስ ሳይኖር ማለት ነው። በእኛ ስንወስድ ጥርስ ሳይኖር ህፃናት ቢሆኑ ያ ድዱ ራሱ አይጠገብም። እንዲያው ከሽምግልና በኋላ የሚመጣ የጥርስ መውለቅ ግን በጣም ከባድ ነው። ጉንጭና ጉንጭ ይጠራመሳል፣ ልሳቅ ቢሉ አያምር እና ይሄ ሁሉ ሳይሆን በጉብዝና ወራት ፈጣሪን አስብ። ይሄ ነው። ድሮም በእውነት በታሪክም ስናይ የቤተ ክርስቲያን እንደው አፖሎጂስት የነበሩ በእውነት እነ ቅዱስ እስጢፋኖስን ስናይ እንዲህ ሁሉንም ስናያቸው የወጣትነት ጊዜያቸውን ነው ለሱ የሰጡት እና እናንተም በእውነት ሰጥታችሁታል ብዬ ነው የማምነው እና ግሩም ነው። በርቱ። በእናንተ ስንት ሰው ስንት ህይወት እንደተጠቀመ መንፈስ ቅዱስ ነው የሚያውቀው እና ጊዜ እንዲያው እንደዚህ እድል አግኝቼ መመረቅ አልቻልኩም ነበር። ዛሬ ወጣልኝ። እግዚአብሔር ይባርካችሁ። በቀሪ ህይወታችሁ ሁሉ ከዚህ በበለጠ እግዚአብሔር መንፈስ ቅዱስ እንዲጠቀምባችሁ ቅዱስ ፈቃዱ ይሁን። በርቱ። ዛሬ እንግዲህ መዝሙር ልታሰማን ይሆናል። የሚገርም ነው። እሺ አባታችን የዛሬውን ጠቅላላ የጌታችንን ሕማም መከራ ስለኛ ሲል ስድብ፣ ግርፋት፣ መገረፉን፣ ስድብ መቀበሉን ሁሉ የሚያወሳ መዝሙር ነው። ስቅለቱ እንግዲህ ገና ስለሆነ ያዛርገው እሱን ግን ከጌታ የምንማረውን ነገር የምንማርበት መዝሙር ነውና አብራችሁን እንግዲህ ዘምሩላችሁ። በክብር በሞገስ በመወደስ ፈንታ መቀመጥ እንድችል ከመዋረድ ተርታ ስድብን የሰማው ያለ አንዳች ሁካታ ለመቆም እንድችል ልቤ ሳይረታ ምናል ብታስተምረኝ ምናል ብታስተምረኝ ብታስችለኝ ጌታ ብታስችለኝ ጌታ ለኔም አስተምረኝ ባላጠፉት ጥፋት በጸጋ መቀበል የአይሁድን ትፋት እንዴት እንደሚቻል ሳያጉረመርሙ ንገረኝ ጌታዬ ይረዳኝ ትርጉሙ ምናል ብታስተምረኝ ምናል ብታስተምረኝ ብታስችለኝ ጌታ ብታስችለኝ ጌታ የመናቅን ጥበብ የውርደትን ዘዴ እባክህ አስተራኝ
አስተምረኝ አንዴ ቡኤርዜቡል ተብለ ያልተበሳጨኸው የኃጢአተኞች ወዳጅ መባል ያልጠላኸው ለኔም አስተምረኝ ለኔም አስተምረኝ በቂም አልወጋ በቂም አልወጋ አልወጋ እባክህ በመራርነት ጦር በቁጣ ጥላቻ ነፍሴ አትሰበር። እንዴት ነበር ያኔ የይሁዳን እግር ዝቅ ብል ያጠብከው ስታውቅ ሁሉን ነገር ለኔም አስተምረኝ ለኔም አስተምረኝ ብዙ ሳልናገር ብዙ ሳልናገር በችንካር ተጣብቀ ከመስቀሉ ጋራ የደም ነጠብጣብ ገና ሳያባራ አያውቁትምና የሚያደርጉትን ይቅርታን የለመንክ ላጠጡ ሐሞትን ምናል ብታስተምረኝ ምናል ብታስተምረኝ እንዲህ ያለ ሕይወትን እንዲህ ያለ ሕይወትን አሁን ምን ቸገረ ብትሰጠኝ ለአንድ አፍታ የትሕትናን ቀሚስ የትዕግስትን ኩታ እያየህ አይደሎይ ነፍሴ እንዲህ ተራቁታ የመስደብን ዘውድ የመናቅን ካባ ምናል ብትኖር ምናል ብትኖር ይች ልቤ ደርባ ይች ልቤ ደርባ። ዝማሬያችን ይቀበልልን። እግዚአብሔር ይስጥልኝ። ዝማሬ መላእክት ያሰማልን። እግዚአብሔር ይጠብቅ። አሜን አባቴ አሜን። ጸጋን መጠቀም ማለት ይሄ ነው። እያንዳንዳችን ያው እንደሚታወቀው ጊዜም በጥምቀት ሁለተኛ ስንወለድ መንፈስ ቅዱስ ወዲያውኑ የሚሰጠን ጸጋ አለ። ከጸጋዎች አንዱ የመልካም ድምፅ ጸጋ ነው እና ታዲያ በስህተት ምክንያት ያው ለሌላ አገልግሎት ይውላል ድምፁ
እንጂ መልካም ድምፅ ሁሉ ለሱ ክብር ነውና እውነት እግዚአብሔር ይጠብቅልን፣ ጤናውን ይስጣችሁ። ሁላችንም እግዚአብሔር ይባርካችሁ።